ይህ ክፍል ስለ ስርዓተ ትምህርት አተገባበር፣ ስለ ስርዓተ ትምህርት ለውጦች፣ የስርዓተ ትምህርት ፍተሻ ወይም ምርመራና የስርዓተ ትምህርት አተገባበር ሂደት፣ በስርዓተ ትምህርት ትግበራ ወቅት የሚያጋጥሙ አዋኪ ነገሮች፣ የስርዓተ ትምህርት ለውጦችና አደናቃፊ ሁኔታዎች እና አጠቃላይ የኢትዮጵያ ስርዓተ ትምህርት ዝግጅት ላይ ትኩረት ያደርጋል። ካሪክለም ኢምፕሊሜንቴሽን ማለት ሙሉ በሙሉ ወይም በከፊል የተዘጋጀውን ስርዓተ ትምህርት ወደ ትግበራ መለወጥ ማለት ነው። አንድ ስርዓተ ትምህርት ተቀባይነት አግኝቶ ስኬታማ በሆነ መንገድ ከተተገበረ ተቋማዊ የሆነ መልክ ወይም ቅርጽ መያዝ ይችላል። የስርዓተ ትምህርት ለውጥ ማለት የስርዓተ ትምህርቱ አካል ከሆኑት ማለትም የስርዓተ ትምህርቱ አተያይ ወይም ፍልስፍና፣ እሴት፣ ዓላማዎች፣ ተቋማዊ አወቃቀር፣ የመማር ማስተማር ዘዴዎችና ግብዓቶች ወይም ቁሳቁሶች የመዘና ስርዓቱን በተማሪዎች የአማማር ወይም የመማር ሁኔታዎች እና ማሳካት በምንፈልጋቸው የትምህርት ውጤቶች ላይ ማንኛውንም አይነት ለውጥ ማድረግ ማለት ነው። በአንድ ስርዓተ ትምህርት ትግበራ ሂደት ወቅት ስርዓተ ትምህርቱ ቀድሞ በነበረው የትምህርት ስርዓት ላይ ለውጦችን ይዞ ስለሚመጣ አንዳንዴ ቻሌንጅ ወይም እክል ይገጥመዋል። ያም ሆነ ይህ የአንድ ስርዓተ ትምህርት ስኬታማነት የሚለካው የተጠቃሚው ፍላጎት ሲያረካ ብቻ ነው። ሌላው መታወቅ ያለበት ነገር ምንድን ነው? አንድ አዲስ ስርዓተ ትምህርት ስኬታማ በሆነ መንገድ ለመተግበር የሚከተሉትን ነጥቦች መመልከት ያሻል። ስርዓተ ትምህርቱ በትምህርት ቤት ውስጥ በተሳካ መንገድ ለመተግበር ትክክለኛ የሆነ ስትራቴጂ ማዘጋጀት ወይም መንደፍ ያሻል። ሌላው የስርዓተ ትምህርቱ አቀራረብ ሳቢ በሆነ መልኩ መሆን አለበት። ስርዓተ ትምህርቱ ለሚያስቀምጣቸው ትንሽ ከፍ ላሉ ስራዎችና ፈጠራዎች ድጋፍ ማድረግ ያስፈልጋል። ትምህርት ቤቶችም ወደዚህ መንገድ እንዲሳቡ ማድረግም ያስፈልጋል። በአጠቃላይ አንድ ስርዓተ ትምህርት ለመተግበር 3 የተለያዩ መንገዶችን የዘርፉ ምሁራን ይገልጻሉ። እኚህም ፊዳሊቲ ሞዴል፣ ሚቹዋል አዳፕቴሽን ሞዴልና ኢናክትመንት ሞዴል በመባል ይታወቃሉ። ይህ በስርዓተ ትምህርት ትግበራ ስራ የተሻለ ተብሎ የሚጠቀስ ሞዴል ነው። በመሆኑም በዛ ያሉ በስርዓተ ትምህርት አተገባበር ላይ የሚደረጉ ጥናቶች ይህንን ሞዴል ይጠቀሙበታል። አብዛኛውን ጊዜ ትኩረታቸው ስርዓተ ትምህርቱ በምን ያህል ደረጃ ስለመተግበሩ ወይም በታቀደው ልክ ስለመተግበሩ መለካት ላይ ሲሆን ያጋጠሙ አስቸጋሪ ሁኔታዎችንም ወይም ተግዳሮቶችን እና የድጋፍ አሰጣጥ ሁኔታዎችንም ይመለከታል። የዚህ ሞዴል ዋናው ምልከታው በትምህርት ቤት አካባቢ እየተከናወኑ ያሉ ነገሮች ልክ ስርዓተ ትምህርቱ ላይ በታቀደው መንገድ መሆን አለመሆኑን ማየት ነው። በሌላ አነጋገር የስርዓተ ትምህርቱ ዕቅድና የአተገባበሩ ወጥነት መመልከት ነው። በመሆኑም አንድ ስርዓተ ትምህርት በታቀደው ልክ ስኬታማ ስለመሆኑ ይመዘናል ወይም ይፈተሻል። ስኬታማ እንዲሆን ደግሞ መምህራን ስርዓተ ትምህርቱን እንዳለ ተቀብለው ተግባር ላይ ሲያውሉት ብቻ ነው። ይህ ባልሆነበት ሁኔታ ግን
አንድን ስርዓተ ትምህርት ስኬታማ ነውም አይደለምም ለማለት ያስቸግራል። ምክንያቱም በታቀደው ልክ ስላልተተገበረ። ይህ ሞዴል በፊዳሊቲ ሞዴልና በኢናክትመንት ሞዴል መካከል ላይ የሚገኝ ነው። ይህ ማለት በአንድ ስርዓተ ትምህርት ሙሉ በሙሉ መተግበር እና ባለመተግበር መካከል ላይ የሚገኝ ሞዴል ማለት ነው። ሚቹዋል አዳፕቴሽን ማለት በስርዓተ ትምህርቱ አዘጋጆችና ተግባሪዎች ወይም ትምህርት ቤቶች መካከል የሚደረግ አንዳንድ የማስተካከያ እርምጃዎች ወይም ሂደቶች ማለት ነው። ይህ ደግሞ የሚከናወነው በሁለቱ አካላት ማለትም ስርዓተ ትምህርቱን ባዘጋጁትና በሚተገብሩት መካከል በሚደረግ ውይይቶች እና ተለዋዋጭ ሐሳቦች መሰረት ነው። እንደዚህኛው ሞዴል አተያይ ስርዓተ ትምህርት በመምህራንና ተማሪዎች በጋራ የተዘጋጀ እንደማለት ነው። ይህ ሞዴል ቀደም ብለን የጠቀስናቸው ሞዴሎች የጠቃቀሷቸውን የስርዓተ ትምህርት አተገባበሮች እንደ አጋዥ መረጃ አድርገው ነው የሚቀበለው። ከዚያ ውጭ የስርዓተ ትምህርቱ ይዘት የሚመነጨው ወይም የሚዘጋጀው ከተማሪዎችና ከመምህራን ነው። በዚህም መሰረት የመምህራን ሚና የተሻለ ስርዓተ ትምህርት ከተማሪዎቻቸው ጋር በመሆን ማዘጋጀት ሲሆን መምህራኑ ብቃት ያላቸው መሆን አለባቸው። የስርዓተ ትምህርት ትግበራን ከሚያውኩ ነገሮች አንዱ ከስርዓተ ትምህርቱ መለዋወጥ ጋር ተያይዘው የሚመጡ ነገሮች ናቸው። እነሱም አንደኛው ስርዓተ ትምህርቱ በሚተገብሩ አካላት የስርዓተ ትምህርቱ ለውጥ አስፈላጊነት ላይ ተቀባይነትና ዕውቅና መስጠት ማለት ነው። ይህ ማለት ስርዓተ ትምህርቱ ከፍ ያለ ተቀባይነትና ዕውቅና ካገኘ ተግባራዊ የመሆን ዕድሉ ከፍ ያለ ይሆናል። ተቃራኒ መንገዱም እንዲሁ። ሌላኛው መታየት ያለበት ነጥብ ደግሞ በተጠቃሚው በኩል ያለው ስለ ትምህርት ስርዓቱ ያላቸው ግንዛቤ፣ ግቦችና ለውጦች ግልጽ መሆን አለመሆን ነው። በዚህም መሰረት ተጠቃሚው ስለተለወጠው የትምህርት ስርዓት ግልጽ የሆነ ዓላማ ሲኖረው ስርዓተ ትምህርቱ በተሻለ መንገድ መተግበር ያስችላል። ስርዓተ ትምህርቱ ግልጽኝነት ከጎደለው ግን በተግባር ላይ ለማዋል አዳጋች ይሆናል። ይህ የሚያስረዳው ስርዓተ ትምህርቱ በተጠቃሚዎች ዘንድ ያለው የክብደት መጠን ነው። የክብደት መጠኑ በተለያየ መንገድ የተገለጸ ስርዓተ ትምህርት የመተግበር ዕድሉ ከፍተኛ ይሆናል። ሌላኛው አንድ ስርዓተ ትምህርት ለመተግበር ከሚያሰናክሉ ነገሮች መካከል አንዱ አስፈላጊ ቁሳቁሶች ወይም ግብዓቶች በጥራትና በሚፈለገው ልክ መኖር አለመኖራቸው ላይ ነው። ለስርዓተ ትምህርቱ ትግበራ አስፈላጊ የሆኑ ግብዓቶች በጥራት እና በበቂ ሁኔታ አለመኖር የስርዓተ ትምህርቱ ትግበራን ያደናቅፋል። ይህ ነጥብ የሚመለከተው ለአንድ ስርዓተ ትምህርት ትግበራ ትምህርት ጽሕፈት ቤትና አካባቢው የሚፈጠሩ አደናቃፊ ነገሮችን ወይም ሁኔታዎችን ነው። ከነዚህም ውስጥ የመጀመሪያው ቀደም ብለው የተደረጉ የስርዓተ ትምህርት የለውጥ ሙከራዎች ናቸው። በአጠቃላይ የቀደሙቱ የትምህርት ስርዓት ለውጦች ጥሩ የሆነ ተሞክሮ እና ስም ከነበራቸው ለአዲስ ትምህርት ስርዓት የተሻለ እይታ ያስገኛል። በመሆኑ በተሻለ ሁኔታ መተግበር ይቻላል። የተበላሸ የስርዓተ ትምህርት ዝግጅት ታሪክ ካለ ግን ለመጪውም ስርዓተ ትምህርት ደንቃራ መሆኑ አይቀርም። አንድ ስርዓተ ትምህርት በሂደት
ለሚያጋጥሙ ችግሮች ጥሩ የሆነ መፍትሄ የሚያስቀምጥ ከሆነ የአተገባበር ስርዓቱ የተሻለ ያደርገዋል። ጥሩ የሆነ አስተዳደራዊ ድጋፍ ያገኘ ስርዓተ ትምህርት አተገባበሩም የተሻለና ስኬታማ ይሆናል። ቀጣይነት ያለው በጥራትም በብዛትም ከስታፍ ጋር ግንኙነት መፍጠር እና ስልጠናዎችን ማካሄድ አንድ ስርዓተ ትምህርት በተሻለ ወይም ስኬታማ በሆነ መንገድ ለመተግበር ያስችላል። ስራዎችን፣ ክንዋኔዎችን በተቀመጠው ወቅትና ጊዜ ማጠናቀቅ ስርዓተ ትምህርቱን በተሻለ ሁኔታ መተግበር ያስችላል። በአንድ ስርዓተ ትምህርት ትግበራ ወቅት የትምህርት ቤት ቦርድ እና የማህበረሰቡ ድጋፍ ማድረግ ለትምህርት ስርዓቱ ስኬታማ መሆን ከፍ ያለ አስተዋጽኦ ያደርጋል። ይህ የሚመለከተው በአንድ ስርዓተ ትምህርት ትግበራ ወቅት የትምህርት ቤት ርዕሳነ መምህራን ድጋፍ ካገኘ ስኬታማ የመሆን እድሉ ከፍተኛ ነው። በመምህራን መካከል ጥሩ የሆነ ግንኙነት፣ እምነትና መደጋገፍ መኖር የአንድ ስርዓተ ትምህርት ስኬታማነት ትልቅ አስተዋጽኦ ያደርጋል። ብቃትና የተሻለ እይታ ያላቸው መምህራንን አንድ ስርዓተ ትምህርት በተሻለ መንገድ ለመተግበር ትልቅ እገዛ አለው። የተቋማትና የአካባቢውን ፍላጎት አካታች ያደረገ ስርዓተ ትምህርት ስኬታማነቱን ይጨምራል። ከአካባቢው አስተዳደር ጋር የተሻለ ግንኙነት መፍጠር ስርዓተ ትምህርቱን በተሻለ ሁኔታ ለመተግበር ያግዛል። በአጠቃላይ አንድ ስርዓተ ትምህርት በሚተገበርበት ወቅት በብዙ ነገሮች ሊታወቅ ይችላል። ከነዚህም ውስጥ ስርዓተ ትምህርቱ አንዱ ነው። ሌላው የተማሪዎች ሁኔታ ነው። የመምህራን የሙያ ብቃት ሌላኛው ነገር ነው። የትምህርት ቤት ሁኔታና የግብዓት በበቂ ሁኔታ መኖር አለመኖር ሌሎች አንድ ስርዓተ ትምህርት ሊያውኩ የሚችሉ ነገሮች ናቸው። ትምህርት ቤትን ከበው ያሉ ሁኔታዎች የትምህርት ቤትና የማህበረሰቡ ግንኙነት እና የትምህርት ቤት አስተዳደር አካላት ሌሎች በስርዓተ ትምህርቱ ላይ ችግር ሊያስከትሉ የሚችሉ ነገሮች ናቸው። ይህ ክፍል ስለ ስርዓተ ትምህርት ለውጥ የሚያብራራ ነው። እንደሚታወቀው ለውጥ የማያቋርጥ የህይወት ሂደት ነው፣ በትምህርት ስርዓት ውስጥም ሳይቀር። በመሆኑ የስርዓተ ትምህርት ለውጥ ማለት እየተካሄደ ባለው የትምህርት አሰጣጥና አጠቃላይ ስራ ላይ ለውጥ ማድረግ ማለት ነው። ብዙ የስርዓተ ትምህርት ምሁራን በስርዓተ ትምህርት ላይ የሚደረግ ለውጥ በብዙ አይነት መንገዶች ያስቀምጧቸዋል። ከነዚህ መካከል ዋረን ቤኒስ የሚከተሉትን የስርዓተ ትምህርት የለውጥ አይነቶችን እንደሚከተለው ያስቀምጣቸዋል። በዚህ የስርዓተ ትምህርት ለውጥ አይነት በስርዓተ ትምህርቱ የሚሳተፉ አካላት ሁሉ እኩል የሆነ ስልጣንና ኃላፊነት አላቸው። በዚህም መሰረት ሁሉም ተሳታፊዎች የሚሰሩ ስራዎችን ያዘጋጃሉ፣ ይተገብራሉ። በዚህኛው የስርዓተ ትምህርት ለውጥ ግለሰቦችና አካላት የተለያዩ የሥራ ድርሻና ኃላፊነት ይኖራቸዋል። አንዱ አካል ሌላው በሚሰራው ሥራ ላይ ጣልቃ መግባት አይችልም። በዚህ የሥርዓተ ትምህርት ለውጥ ዝግጅት የተለያዩ አካላት የተመጣጠነ ኃላፊነትና የሥራ ድርሻ ይኖራቸዋል። ሥራቸውም በመደጋገፍ ያከናውናሉ። የሥርዓተ ትምህርት ለውጥ ከሚከፋፈልባቸው መንገዶች አንዱ ያለው የውስብስብነት ደረጃው ነው።
በዚህም መሰረት ጆን ማክኔይል ስርዓተ ትምህርት ባለው የውስብስብነት ደረጃ በ5 ዋና ዋና ክፍሎች ይከፍላቸዋል። እነሱም አንደኛ ሰብስቲቲዩሽን ነው። ይህ ማለት አንድ የትምህርት ስርዓት በከፊል ወይም ሙሉ በሙሉ በሌላ መለወጥ ወይም መተካት ማለት ነው። ይህ በአብዛኛው የታወቀ የስርዓተ ትምህርት የለውጥ አይነት ነው። ሁለተኛው የስርዓተ ትምህርት ለውጥ አይነት ደግሞ የሚካሄደው ቀድሞ በነበረው ስርዓተ ትምህርት ላይ የሚደረግ የይዘት፣ የግብዓት፣ የአካሄድ ሁኔታዎች ላይ መጠነኛ የሆነ ለውጥ ማድረግ ማለት ነው። ይህ የስርዓተ ትምህርት ለውጥ አይነት መጀመሪያ ላይ ዋናውን የትምህርት ፕሮግራም እንደ ማናጋት ወይም እንደ መረበሽ ይልና ነገር ግን በአጭር ጊዜ ውስጥ የማስተካከያ እርምጃዎችን ይወስዳል። ይህ ደግሞ አጠቃላይ የትምህርት ስርዓቱን የመከለስ ስራ ነው የሚከተለው። በዚህ የስርዓተ ትምህርት ለውጥ አካሄድ ውስጥ አዳዲስ የሆኑ አሰራሮችን ይዞ ይመጣል። ይህ አይነቱ የስርዓተ ትምህርት ለውጥ የሚደረገው በለውጡ ላይ የሚሳተፉ አካላትና ግለሰቦች ባላቸው የስርዓተ ትምህርት አተያይ ወይም ፊሎሶፊ አማካኝነት ነው። ይህ አይነቱ የትምህርት ስርዓት ለውጥ ስኬታማ እንዲሆን በከፍተኛ ኃላፊነት ላይ ያሉ አካላትና ግለሰቦች የነቃ ተሳትፎ ማድረግ ይኖርባቸዋል። አለበለዚያ ግን ለውጡ ባጭር ይቀጫል። ሰዎች የአንድ ስርዓተ ትምህርት ለውጥ መሳካት ጥረት እንደሚያደርጉት ሁሉ በተቃራኒ አቅጣጫ ላይ ሆነው በስርዓተ ትምህርቱ ላይ የተደረገው ለውጥ የሚቃወሙ ቀላል አይደሉም። ለዚያም የተለያዩ ምክንያቶችን ማንሳት ይቻላል። ብዙ ጊዜ ሰዎች እየኖሩበት ያለውን አሰራር ምንም ችግር የለውም በማለት ራሱን እንዳለ እንዲቀጥል ይፈልጋሉ። በትምህርት ስርዓቱ ላይ የሚደረግ ለውጥም ስኬታማ አይሆንም ብለው ያምናሉ። ሰዎች አንዳንዴ በለውጡ ምክንያት የሆነ ችግር ይደርስብናል ብለው ስጋት ውስጥ ይገባሉ። በዚህም ምክንያት ለስርዓተ ትምህርቱ ለውጥ ትኩረት አይሰጡም። ምንም እንኳን አዲሱ ስርዓተ ትምህርት ትምህርትን ያሻሽላል ብለው ቢያምኑም በወደፊት ዕጣ ፈንታቸው ላይ አደጋ ሊጋርጥ ይችላል ብለው ስለሚያምኑ አሁን ያሉበትን አሰራር እስከነችግሩ ይሻለናል ብለው ያምናሉ። አንዳንዴ ግለሰቦች ምን ያስባሉ? አንድ የስርዓተ ትምህርት ለውጥ ሲመጣ ይህንን ለውጥ ፉርሽ የሚያደርግ ሌላ የስርዓተ ትምህርት ለውጥ ይመጣል ብለው በማመን የመጣውን ለውጥ ይቃወማሉ። አንዳንዴ ግለሰቦች በቂ የሆነ ግንዛቤና ዕውቀት ካለማግኘት የተነሳ የአንድን ስርዓተ ትምህርት ለውጥና ትግበራ ሲቃወሙ ይስተዋላል። ስለ ለውጡ ያላቸው ዕውቀት ጥቂት ወይም ምንም ሊሆን ይችላል። ግለሰቦች ሌላኛው አዲስ የትምህርት ለውጥ የሚቃወሙበት መንገድ ለለውጡ ስኬታማነት የሚያስፈልጉ ድጋፎችን በመከልከል ነው። ይህም የገንዘብ፣ የጉልበትና የጊዜ ድጋፎችን ሊሆኑ ይችላሉ። አንዳንዴ ግን በስርዓተ ትምህርቱ ለውጥ ላይ ተቃውሞዎች ያስፈልጋሉ ተብሎ ይታመናል። ምክንያቱም ለውጡን ያዘጋጁ አካላት ሰፊ የሆነውን የማህበረሰብ እይታዎችን እንዲመለከቱ ያደርጋቸዋል የሚል አስተያየት ይሰጣል። አንድ ስርዓተ ትምህርት ለመተግበር ግለሰቦችና የተለያዩ አካላት ተገናኝተው በጋራ መስራትን ይጠይቃል። ይህ ደግሞ ግለሰቦች እርስ በርስ እንዲረዳዱ ያግዛቸዋል።
በአጠቃላይ አንድ ስርዓተ ትምህርት ለውጥ ተቀባይነት እንዲያገኝ የሚከተሉትን ነጥቦች እንመልከት። አንድ ስርዓተ ትምህርት ወይም ፕሮግራም ተቋማዊ ሆኖ ለመተግበር የሁሉም አካላት ይሁንታ ወይም ተቀባይነት ማግኘት አለበት። ግለሰቦችና ተቋማት በስርዓተ ትምህርቱ ላይ የባለቤትነት ስሜት እንዲያዳብሩ በስርዓተ ትምህርቱ ዝግጅትና ትግበራ ላይ ማሳተፍ ያስፈልጋል። በአዳዲስ ሐሳቦችና ለውጦች ላይ ተቃውሞ ማቅረብ ተፈጥሯዊና የተለመደ ነገር ነው። ስለዚህ ስርዓተ ትምህርቱን የሚያዘጋጁ ግለሰቦች ይህንን አውቀው ከወዲሁ መዘጋጀት ይጠበቅባቸዋል። በስርዓተ ትምህርቱ ላይ ሊነሱ ይችላሉ የሚሏቸው ጥያቄዎች ቀደም ብለው በመዘጋጀት መልስ መፈለግ ይኖርባቸዋል። ግለሰቦች ስለ ለውጡ ምን ይሰማቸዋል? ምን ስጋት አለባቸው? ምን አይነትስ ግጭት ሊያስነሳ ይችላል? የግለሰቦቹን ጭንቀት እንዴት እንቀንስ የሚሉ ጥያቄዎችን መመልከት ያሻል። ምንም ነገር ቋሚ ሆኖ አይቀጥልም። በመሆኑም አንድ ስርዓተ ትምህርት የሚያገለግለው እና የሚቆየው ለተወሰነ ጊዜና ወቅት ነው። ስለዚህ የሆነ ወቅት ላይ በአዲስ ስርዓተ ትምህርት በከፊል ወይም ሙሉ በሙሉ ሊተካ ይችላል። በመሆኑም ለውጥ የማያቋርጥ ሂደት መሆኑን ግለሰቦች መረዳት አለባቸው። ይህ በጣም አስፈላጊው ነጥብ ነው። ህብረተሰቡ የስርዓተ ትምህርት ለውጥ ያስፈልጋል ባለበት ወቅትና ጊዜ የሚደረግ የትምህርት ስርዓት ለውጥ ተቀባይነቱ ከፍተኛ ነው። ውጤታማ የመሆን ዕድሉም በዚሁ ልክ ይጨምራል።